Shop, shop.
ዛሬ መስከረም 6 2018 የህዳሴ ግድባችን ተጀምሮ ተጠናቆ በመመረቁ ዛሬ በአጸደ ማርያም በውቢቱ አጸደ ማርያም ከተማ ተገኝተን የህዳሴ ግድብ የደስታ ሐሳባችን በመግለጻችን በቅድሚያ እንኳን ደስ አላችሁ፣ እንኳን ደስ አለን። ሀገራችን ኢትዮጵያ ጀምራ መጨረስ የምትችል መሆኑን ያስመሰከረችበት የህዳሴ አባይ ግድብ የህዳሴ ግድባችን አንዱ ማሳያ ነው ማለት ነው። ህዳሴ ኢትዮጵያ ትልቅ አገር መሆኗን ያስመሰከረበት ይቻላል የሚለውን መንፈስ የተረጋገጠበትና የኢትዮጵያ የዘመናት ህልም ጊዜው ደርሶ የተሳካበት የእድገታችን ተስፋ ነው። ለዚህም ለእድገታችን መነሻ ወይም መሰረት የሆነው አባይ ግድብ በድጋሚ እንኳን ደስ አላችሁ። የህዳሴ ግድቡ ምርቃት ኢትዮጵያ ሉዓላዊነቷን ያስጠበቀችበት የትናንት አባቶቻችን የማይቻለውን ችለው የአድዋ ድል ባለቤቶች እንደሆኑ ሁሉ በዚህ ትውልድም የራሱን ድል ጽፏል። የአባይ ህዳሴ ግድቡ ተጠናቆ መመረቁ ሁላችንም በአንድነት የሚያስተሳስር የሚያግባባና የትኛውንም ልዩነት ወደ ጎን ትተን በጋራ ቆመን ልንደሰትበት የሚገባ የጋራ ስኬትና ደስታ ነው። አባይ ከአሁን በፊት ሌሎች በትርክት ይነግሩን እንደነበረው አባይ ማደሪያ የለው ግንድ ይዞ ይዞራል እንደሚባለው ሳይሆን አባይ ወርቅ ሆኖ በወርቅ ቀለም ተጽፎ አገራችን የብርሃን ተስፋ እንድታይ የሁላችንም ኪስ የዳሰሰ በህዳሴ ግድቡ ሁሉም አርሶ አደር፣ ሴት፣ የከተማ ነዋሪ፣ የሃይማኖት አባት፣ የውጭ ዜጋም ጭምር የተሳተፈበት ህልምና እውን ያደረገ የህዳሴ ግድባችን ነው ማለት ነው። ይሄ ሁላችንም የአባይ ግድብ አሻራ ያሳረፍነ ስለሆነ ቦንድ እየገዛን ያሰራ ነው የኢትዮጵያውያን የጋራ ሀብት በመሆኑ ሁላችንም ከኪሳችን ዳሰን ያሰራ ነው ግድብ በመሆኑ በድጋሚ እንኳን ደስ አላችሁ። የህዳሴ ግድቡ መጠናቀቁ ለኢትዮጵያውያን ሁሉ የደስታ ምንጭ የሆነ አይችሉም ሲሉን ለነበሩት ደግሞ አንገት አስደፍተዋል። መሪዎች ያልፋሉ፣ ትውልድ ሂዶ ትውልድ ይተካል። የታላቁ ህዳሴ የአባይ ግድብ ግን ለትውልድ የሚተላለፍ በወርቅ ቀለም የተጻፈ ሀብት ነው። ህዳሴ ግድብ ለሀገር ድህነት ለመዋጋትና የተሻለ ብልጽግና እና ስኬት ለማስመዝገብ አንዱ ማሳያ ነው። ህዳሴ ግድብ ዳግም አድዋ ነው። የድህነትም ለመዋጋት የህዝባችን የጋራ ሀብት ነው። ታላቁ ህዳሴ ግድብ በኢትዮጵያን የተባበረ የልማት ተነሳሽነትና ቆራጥነት ውሳኔ ተሳክቷል። የሀገራችን የቁጭት ዓመታትን ዘግቶ የንጋት ብርሃንን ጉዞዋን እንድታበስር አድርጓል።
ግድቡ በመሪዎቻችን በሳል ውሳኔ፣ በህዝባችን የጋራ ህብረት፣ በጸጥታ ኃይሎቻችንና በፕሮጀክቱ ሰራተኞች ጽናትና መስዋዕትነት የተሳካ በመደመር እሳቤ የተገነባ የልማታችን ከፍተኛ መገለጫ ነው። ስለሆነም የወረዳችን ያለፋ ህዝብ ከተለያዩ ቀበሌዎች በመሰባሰብ በአጸደ ማርያም ከተማ በመገኘት በህብረት ችለናል የሚለውን በነቂስ ወጥቶ የድጋፍ ሰልፍ በማድረግ የጋራ ደስታችን እያከበር እንገኛለን። አገራችን ኢትዮጵያ ትናንት ያልገጠማት ችግር አልነበረም። በጋራ ተጋግዛ እየተሻገረች ቆይታለች። ዛሬም በልጆቿ ልብና ደም ጸንታ አትችሉም የተባለውን የህዳሴ ግድብ ችላ አሳይታለች። ኢትዮጵያ በልጆቿ በአፍሪካዊ ልማት ለሚፈልጉ የዓለም ህዝብ ሁሉ የብርሃን የብልጽግናና የልዕልና ተምሳሌት ሆና ትቀጥላለች። የተከበራችሁ ያለፋ የአጸደ ማርያም ህዝቦች፣ የወረዳችን የመንግስት ሰራተኞች፣ የወረዳችን የጸጥታ አካላትና የሀገር መከላከያ ሰራዊት፣ የሃይማኖት አባቶች፣ ወጣቶችና ሴቶች፣ መምህራንና ተማሪዎች፣ ክቡራንና ክቡራን፣ ዛሬ ሁላችንም ወጣን ደስታችን የገለጽነው የአባይ ማደሪያ የለው ግንድ ይዞ ይዞራል እየተባለ በተሳሳተ ትርክት ሲጠቀስ የነበረው ለእድገታችን ተምሳሌት ሆኖ ተጀምሮ በመጨረሱ በጋራ ደስታችን እየገለጽን እንገኛለን። በድጋሚ እንኳን ደስ አላችሁ። እንግዲህ አባይ ግድባችን ሲመረቅ ብዙ ተስፋዎችን ይዞ ይመጣል። የመብራት ችግራችን ይቀርፋል። የተለያዩ ቀበሌዎች ላይ መሪዎቻችን ከህዳሴ ግድብ ወደ ቀይ ባህር ፊቱን አዙሯል። የቀይ ባህር ወደብም ጭምር የሚያስፈልገው ሀገር ናት ኢትዮጵያ። ቀይ ባህር የሁላችንም ስለሆነ የቀይ ባህርን ጥያቄ ስንጠይቅ ጦርነት እያሰብን አይደለም። መጀመሪያ በዲፕሎማሲ በግንኙነት በመነጋገር በመግባባት ቀይ ባህር ወደ ኢትዮጵያ እንዲካተትና የወደብ ያላት ሀገር እንድትሆን ይፈልጋል ማለት ነው። በጥቅሉ ሌሎች የተጀመሩ ስራዎቻችንም ጭምር አጠናክረን የምንቀጥልበት ማሳያ የህዳሴ ግድብ መመረቁ አንዱ ትልቅ ስኬት ነው ማለት ነው። በጥቅሉ ይሄን የጋራ ህዳሴያችን ደስታችን በጋራ ስንገልጽ ቀጣይ ከኛ የሚጠበቁ ብዙ ነገሮች አሉብን። ስንተባበር ስንደጋገፍ አገር ትለወጣለች። አሁን እንደምናየው በአካባቢያችን እንደምናየው የሰላም እጦት በጋራ በመተባበር ወጣው ጫካ ወጣው ጥይት እየተኮሱ ያሉ ወንድሞቻችን በሰላም ለሀገራችን እድገት ችግሮችን በውይይትና በጠረጴዛ ዙሪያ በመፍታት ሰላማችን እንዲረጋገጥ አልመው እንዲሰሩ ሁላችንም በጋራ ልንሰራ ይገባል። የሃይማኖት አባቶችም ወጣቶችም የከተማ ነዋሪዎችም ስራ መስራት አለብን። ሰው ሲኖር ልማት ይለማል። ሰው ሲኖር አገር ይበለጽጋል። ስለሆነም ሰው ሲሞት ምን ተጠቀመው ጥቅም የለም። ስለዚህ ከልክና ከተኩስ ወጥቶ አካባቢያችን አማራ ክልል የገጠመውን ፈተና ሁላችንም በትብብር ስራ መስራት ይጠበቅብናል ማለት ነው። የጦርነት አማራጭ አጥፊ ነው። የጦርነት አማራጭ ሰው የሚበላ ነው። ስለዚህ ከዚህኛው ሞተ ከዛኛው ሞተ እየጠፋ ያለ የአንድ የኢትዮጵያ ልጅ ነው። እየተጎዳ ያለ የአንድ የአማራ ማህበረሰብ ነው። ስለዚህ ሁሉም ለሰላም መንግስት አማራጭ እያቀረበ ስለሆነ የሚቀርቡ ጥያቄዎችንም ጭምር በሰላም እንዲፈቱ በማድረግ በውይይት እንዲፈቱ በማድረግ ወጣው ጫካ ወጣው እየተታኮሱ ያሉ እየተዋጉ ያሉ አካላት በሰላምና በውይይት አካባቢያችን ሰላም እንዲሆን እንዲያደርጉ እንደ ወረዳ መስተዳደርም ጥሪ እናቀርባለን። ህዝቡም ለዚህ ተባባሪ መሆን አለበት። ራሳቸው ተዋጊዎችም የፋኖ አካላት ጥሪውን በሰላም ተቀብለው በውይይት አካባቢያችን ሰላም እንዲሆን በጋራ እንድንሰራ አደራ ማለት እንፈልጋለን። ስለሆነም ዛሬ በጥቅሉ የህዳሴ ግድባችን አስመርቀን ወደ ሌሎች ፕሮጀክቶች የምንተላለፍበት ወቅት በመሆኑ ህዳሴ ግድባችን ተጠናቋል፣ ችለን አሳይተናል። ቀጣይም ሌሎች ተግባራትን እንፈጽማለን። ልማቱም እያያችሁት ነው። ወረዳችን እህሉም በቅሏል፣ ሰውም መተባበር ጀምሯል፣ ህዳሴውም ተመርቋል። ስለዚህ መከባበር፣ ለጋራ መቆም፣ ለልማቶቻችን መሳተፍ በጣም አስፈላጊ ነው ማለት ነው። ትብብር በጣም አስፈላጊ ነው። ከልብ መተባበር መግባባት ያስፈልጋል። ጥልጥልን ማስወገድ ያስፈልጋል። ስለሆነም 2018 መስከረም 6 ላይ ሆነን አለፋ ወረዳ ላይ አጸደ ማርያም ከተማ ላይ ለምን መጣን አከበርን የሚለውንም ጭምር የከተማው ነዋሪ ወጣቱም ማሰብ አለበት። መነቃቃት እንዲፈጠር አንድ አካባቢ ላይ ብቻ እዛ ላይ
መዞር የለብንም። እዛ አካባቢም የአካባቢያችን ልዩ ከተማችን በመሆኗ በቀጣይም እንድትለማ በጋራ እንድንተባበር ታሳቢ በማድረግ ነው እንግዲህ ከሻሁራ ከተማ ተነስተን ወደ አጸደ ማርያም መጠን በልዩ ሁኔታ የህዳሴ ግድባችን ደስታ እየገለጽን የምንገኘው ማለት ነው። ስለዚህ የሃይማኖት አባቶችም የሥርዓተ ልብሳቸውን ለብሳችሁ ተገኝታችኋል። የአለፋ ወረዳ የሻውራ ዙሪያ ቀበሌዎችም አጸደ ማርያም ተገኝታችኋል። ከፍ ያለ ምስጋና አቅርቡልኝ። በጣም እጅግ አድርገን እናመሰግናችኋለን። ስለሆነም እንግዲህ እግዚአብሔር ፈቅዶት ሀገራችን ሰላም ሆና በጋራ ተባብረን የበለጡ ሌሎች ልማትን የምናስቀጥልበት ዘመን ያደርግልን። አመሰግናለሁ። ሶስተኛው ፕሮግራም ለበጎ አድራጎት ተግባራት የአቅማችን ወረዳው ቀበሌዎችን ማስተባብሮ ህዝቡን አስተባብሮ ለአቅም ለሌላቸው ወገኖቻችን ድጋፍ እናደርጋለን ማለት ነው። ድጋፉን በየቀበሌው የተለዩ ናቸው። አጸደ ማርያም የተለዩት አጸደ ማርያም ተዘጋጃላችሁ። ሻሁራ እንደ በዝርዝር በሚቀርበው መሰረት እናስፈጽማለን ማለት ነው። እዚህ የተሰበሰብን ሁላችንም የአባይ ህዳሴ ግድብ የምርቃ በዓላት የደስታ መግለጫን ታላቅ የማይረሳ አሻራ በመሰለው በጆሮአችን ሳይሆን በአይናችን ያየን ሁላችንም ትውልዶች ለወደፊት ልጆቻችን የልጅ ልጆቻችን ለትውልድ ትልቅ አሻራ በየኪሳችን በየመቀነታችን እናትም አባትም ወጣትም ተማሪም ሁሉም ምሁራን ገበሬው በሙሉ የገነባው ግንባታ ስለሆነ በእውነት የውቃያት ስለሚያጠረኝ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እሺ፣ እንዲሁም አዲስ ዘመን ብቶ በሰላም እዚህ ቦታ ላይ እንድንገናኝ ለፈቀደ እግዚአብሔር ክብር ምስጋና ይግባው። እሺ፣ እንኳን ደስ ያላችሁ። በህዳሴው ግድብ በአንድነት ተባብረን ላደረስነው ከግብ እንኳን ደስ ያላችሁ። በህዳሴው ግድብ ችግር ተወግዷል። ለዘላቂው ልማት ጣናን ወልዷል። ለህዳሴው ግድብ የለም ያላዋጣ ጣጣ ለባለ ድል ውጣ የተባለው ተረት ዛሬ በእኛ መጣ። የውጭ ጠላት ማዶ ቢቆጣ ቢንጣጣ የኢትዮጵያ ጀግና ውጊያ በደፈጣ ያውቅበታልና ያለምንም ጣጣ በቃ ለፍጻሜ ብስራት ዜና መጣ። አይደለም እንዴ? እነውስ አዎ ገባል። አየችው ቆም ሀገራችን ለመኖር ዘንጣ የአባይ መቀነቷን ታጥቃ ትቀናጣ እስከ ዛሬ ድረስ ለሰው ባስታጠቀች እማማ ኢትዮጵያ እስከ ዛሬ ድረስ ለሰው ባስታጠቀች እናት በጎረቤት በአባይ ልጅ ተናቀች። ግፍ በደሯ አረገ ወደ ላይ መጠቀች። ባልተገመተ ቀን ቅጽበት ረቀቀች። ምንም ቢሆን ጠላት እንቅልፍ አይተኛ ይኖራታል ገናስ ሆኖ በሽተኛ። ባጎረስኩ ተረከስኩ ሁነባት ማማ ያደርጓት ሲያስቡ የጦር አሸልዳማ ስሟ ባለም ገኖ በዜና ተሰማ ይበል። እኛም ከኢትዮጵያ ተወልደን አለፋ በታሪክ አሻራ ለመባል አንጋፋ ለተተኪው ትውልድ ሰጠን ብሩህ ተስፋ ለውጤት በቅተናል። ለአምላክ ክብሩ ይስፋ። እልል እስቲ ደስ አይልም? እሺ አለፋ ወረዳ ቢባር ከሰራቆ ምርቱ መሃል ጋዝጌ አልቅም ተዝቆ የነገን ለልማት ሁሉም ወገን ታጥቆ ለመኖር በሰላም እጅግ አሸብርቆ የእናት አባት ክብርን ወግ ባህል ጠብቆ ቂም በቀል ጥላቻን ተንኮልን ርቆ አድረው ሲገናኙ እጅግ ተረፋፍቆ እንዲኖር ህዝባችን በደስታ ደምቆ ይሁን ልደታችን አባይ ተመርቆ እውልሆ ህልማችን አይተናል ባይናችን አባይ መሰረት ነው ለሁለንተናችን። አረንጓዴ ቢጫ ቀይ ባንዲራችን ቀስተ ደመና ነው ድሮ መለያችን። አረንጓዴ ቢጫ ቀዩ ባንዲራችን ቀስተ ደመና ነው ድሮ መለያችን። ሱዳንም ፍቅረኛ ግብፅም ሰሞነኛ የሆኑ ይቅርታ ሱዳንም ፍቅረኛ ግብፅም ሰሞነኛ ሆነው የነበሩት በጥላቻ መንፈስ የጦር ነጋሪቱን ጎስመው ከሻሩት አንፈልግም ውጊያ ሰፋ አርጎ መልቀቅ ነው ማይበሉን ከቻሉት።
ሰፋ አድርጎ መልቀቅ ነው ማይበሉን ከቻሉት። አዎ እስከ ዛሬ ድረስ ይሉታችን በስቷል። የአባይ ትእዛዝ ከላይ በቃ ተገንብቷል። የግዮን ማይበሉን እንዴት ይችሉታል? እንዴት ይችሉታል? አይቻልም። በእኛ ግን ይቻላል። በልጇ ሀብት ማጓዝ እማማ ተሰቃ፣ በልጇ ሀብት ጉዞ እማማ ተሳቃ። የውጭ ጠላት ጉራ አለቀለት በቃ አከተመ በቃ አከተመ በቃ። ችለናል አሳክተን አይተናል። የደም ጠብታችን በአባይ እርጎ ሆኗል። ችለናል አሳክተን አይተናል። የደም ጠብታችን በአባይ እርጎ ሆኗል። በአባይ እርጎ ሆኗል። እርጎ መብላት ነው እንግዲህ በኋላ። አዎ በአንድነት ተባብረን ላደረስነው ከግብ እንኳን ደስ ያላችሁ በህዳሴው ግድብ። እሺ አባይ ዜማ አለው በቅኔ ተምሳሌት በሊቃውንት በአርቲስቶች ረዘም ያለ የቅኔ ዜማ ባለው ቅላጼ አንዲት ገጽ እንደው ደስ ትል ዘንድ ያልኳትን እስኪ ይችላል። አዎ ረዘም ያለ ፏፏቴው ዜማ አለው። ፏፏቴው ያጫውታል፣ ያዘፍናል አይደል? የአባይ ፏፏቴ ትክክል ነው። እሺ እናት ጧሪው በሰለ አባይ፣ እናት ጧሪው በሰለ አባይ። ዋ አባይ የኢትዮጵያ ልጅ ገናና ያለ አንዳች ረፍት ያለ ድካም እንደ ልኩን ሲዝናና ለዘመናት ሳይሰለች ስሙ ደምቆ በዓለም ዜና የወገብ ካብት አሟጦ ጎረቤትን እያጸናና ማዕድኑን ለማፈሩን ተሸክሞ ዘራውና ቆረቆረው ተመለሰ ከእናቱ ቤት እንደገና። ዋ አባይ ያዜሙለት አርቲስቶቹ የኢትዮጵያ እናት ጉኛ ሲናፍቀው ሆነ ምቹ፣ የኢትዮጵያ እናት ጉኛ ሲናፍቀው ሆነ ምቹ። በእውነት ይገባዋል፣ ያንስበታል ምርቃት። ማስተዋል ነው ማገናዘብ ቀለጤው ልጅ ለዚህ መብቃት። አባይ ሲቀና ቤት ያቀና ገልጸውታል ብሔራ ነው ሊቃውንቱ ቀሳውስቱ። አየነው ቃሉ ደርሶ ትላንት እነሱ አሸልመው። አዎ ቀለጤ ነበር ቀመጥባታ እናት ጧሪው በሰለ አባይ። እናት ጎርቶ ለሰው ኗሪ ምቹ ዜና ደስታ አብሳሪ ለግብፅ መሪ ቃል አቀባይ እንዴ ሀፍረት ውርደት ለጠላቷ ደስ ይበለው ለወዳጇ። ክብር ለማማ ለኢትዮጵያ ተመለሰ አባይ ልጇ። አዎ ምሁር ዶክተር ፕሮፌሰር ሹፌር ፓይለት ሳይንቲስቱ ብሎ በጋራ ነጋዴው ገበሬው ባለሆቴል ባለሀብቱ በልብስ ወከፍ በየድርሻው አዛውንቱ ሕፃናቱ የባንክ ቤት የሳጥን ብር የገጠር ሴት መቀነቱ የሁሉም ቤት ተፈትሾ ኧረ ስንቱ በቁልምጫ በልመና ሳይሆን በቁጣ እንደ ጥንቱ በመሐንዲስ ልዩ ጥበብ ተገንብቶ መሰረቱ ቀለጤው ልጅ ማሪ ብሎ አባይ ገባ ወደ እናቱ አባይ ገባ ወደ ቤቱ። አዎ እናት ጧሪው በሰለ አባይ ጎረቤቶች ቅር አላቸው ንጹህ ውሃን እንዲጠጡ መቼም ቢሆን አይነፍጋቸው። አዎ አልነፈግናቸው። አባይ የኛ ነው የኢትዮጵያ የልጆቿ አባይ የኛ ነው የኢትዮጵያ የልጆቿ ያነባችለት ለዘላለም እንባ ሞልቶ በጉንጮቿ። አባይ የኛ ነው የልጆቿ የእማማ በመልካም ጸባዩ ይቀጥል። አዎ አባይ የኛ ነው የልጆቿ የእማማ እብሪተኛም ካለ በመልካም ጸባይ ይቀጥል ጸበል ፍቅሩን የተጠማ። ግብፅም ሱዳን ሁሉን ዙሪያ ጎረቤቱ በጸባይ ነው የሚገኘው የአባይ ፍቅር ከመብራቱ። አይደለም እንዴ? ፍቅር ሰላም ለዘላለም ይሁንልን ሰላም ለዘላለም ይሁንልን በአባይ ቀለም። ይገባዋል ምርቃት ደማቅ ፈገግታ እልልታ። አባይ የኛ የሁላችን የንጹህ ደማችን ጠብታ። አባይ የኛ የሁላችን የንጹህ ደማችን ጠብታ። አውሎናል ከሰው በላይ ካደጉት ሀገሮች ተርታ ራያችን ተሳክቶ መሸም እንግዲህ አንረታ በልማቱ እንበርታ እላለሁ። አመሰግናለሁ።
Oh!